ጽጽፍ ትምህርት አዲስ ነው። በክርስቶስ ኢየሱስ መምጣት የመጣ ትምህርት ነው። ከክርስቶስ መምጣት በፊት ሕግ ነው። ሕግ ብቻ ነበር ሲሰበክ የነበረው። ክርስቶስ ሲመጣ ጸጋ መነገር ተጀመረ። በተለይ ከሞት ከተነሳ በኋላ የሐዋርያት አስተምሮ 100% ጸጋ ላይ ብቻ ሆነ ማለት ነው። ምክንያቱም የእግዚአብሔር ስጦታ ሆኖ ስለመጣ ስለ ኢየሱስ ክርስቶስ መነገር ተጀመረ። ዮሐንስ ወንጌልም ራሱ በወንጌሉ ሲጽፍ ጸጋን ያነሳው ኢየሱስ ክርስቶስ ካረገ በኋላ የጻፈው መጽሐፍ ኢየሱስ ካረገ በኋላ የተናገረው ጸጋና እውነትን ተሞልቶ በእኛ አደረ አለ ዮሐንስ ወንጌል ምዕራፍ 1 ላይ። እግዚአብሔር የተባረከ ይሁን። አሜን። ስለዚህ አዲስ ትምህርት ነው። በብሉይ ኪዳን ውስጥ የሌለ ትምህርት ነው። በብሉይ ኪዳን ውስጥ የነበረው ትምህርት የእስራኤላውያን ትምህርት የሕግ ትምህርት ነው። 100% የሕግ ትምህርት ነው። የሕጉ ትምህርት ስለ ሕግ ነው የሚያወራው። ስለ ሕግ ማለት ማድረግ ስላለባቸውና ስለሌለባቸው፣ መራቅ ስለሌለባቸውና መቅረብ ስላለባቸው ነገሮች ነበር። ስለ ሶሻል ኢሹስ የሚያነሳ ፓርት አለው። ስፒሪቹዋል አለ፣ ፖለቲካ ነክ ነገር አለው። እነዚህን ሁሉ ያጣመረ አንድ ፓኬጅ ነው እንግዲህ ሕግ እያለ የምናወራው። በብሉይ ኪዳን ብለን ስናወራ ከዚህ በኋላ ላለው አንደርስታንዲንግ ያው አዳዲስ ሰዎች ስለሚገቡ በዚህ በቲክቶክ ውስጥ ግራ ያጋባል። ያው በየጊዜው ማንሳት ያስፈልጋል እና ብሉይ ኪዳን ስንል እስራኤላውያን ከግብጽ ሲወጡ በሲና ተራራ ስር ተሰብስበው ሳሉ እስራኤላውያን በሙሴ በኩል የሰጣቸውን ሕግ ሲስማሙ የተፈጠረ ኪዳን ማለት ነው። ሲስማሙ እስራኤላውያን እግዚአብሔር የሰጣቸውን ሕግ እናደርጋለን ብለው ሲስማሙ ከእግዚአብሔር ጋር እሺ ሲሉት ኪዳን ተፈጠረ ማለት ኪዳን ውል ስምምነት ማለት ነው። ውል ስምምነት ከእስራኤላውያን ጋር እግዚአብሔርና እስራኤላውያን ያንን ስምምነት አደረጉ። ያ ኪዳን ይባላል። ያ ኪዳን የመጀመሪያው ኪዳን ይባላል። ሁለተኛው ኪዳን ስለመጣ የሁለተኛውን እግዚአብሔር ራሱ አዲስ ኪዳን እገባላችኋለሁ ብሎ ስለነበረ የመጀመሪያው ምን ተባለ? ብሉይ ተባለ። ብሉይ ማለት አሮጌ ማለት ነው። ብሉይ የግዕዝ ቃል ነው። ያው በእንግሊዝኛው ታውቃላችሁ ኦልድ ቴስተመንት ነው የሚለው። ኦልድ ነው፣ በቃ አሮጌ ነው። ስለዚህ ከዚህ በኋላ አሮጌው ኪዳን ብለን ስናወራ ብሉይ ኪዳን ስንል አሮጌ ማለታችን። አሮጌ ኪዳን ማለት ደግሞ እስራኤላውያን ወይም ቤተ አይሁድ ከእግዚአብሔር ጋር እናደርጋለን ብለው ሲስማሙ የተፈጠረ ስምምነት እሱ ኪዳን ተባለ። ያ ኪዳን የጸናው በደም ነው። የበግ ደም ፈሰሰ፣ ኪዳኑ ጸና። እስራኤላውያን ሙሴ ለእስራኤላውያን አነበበ ሕጉን። በቃ እግዚአብሔር የሚለውን በሙሉ እናደርጋለን አሉ። እናደርጋለን ያ ማለት እንሰራለን፣ እንፈጽማለን፣ we are able እንችላለን ማለታቸው። ስለዚህ ያ ሕግ የሰውን ችሎታ የሚጠይቅ ነው። የሰውን ችሎታ ነው ዲማንድ የሚያደርገው። ሌላ የሚረዳ የለም። ጎረቤት አይረዳም፣ መላእክት አይረዱም፣ የሚረዳቸውም የተሰጣቸው መንፈስ ቅዱስም የለም፣ ጸጋ የሚባል ነገር የለም። ስለዚህ እኛ እናደርጋለን አሉ ማለት 100% ባለመፈጸማቸው ተጠያቂ እነሱ ናቸው። በመፈጸማቸው ደግሞ 100% ደግሞ በረከቱን ሊያገኙ የሚችሉ እነሱ ናቸው። በመሃል በእነሱ ምክንያት ሊመሰገን የሚችል ምንም ነገር የለም እና ምስጋናውንም የሚቀበሉ እነሱ ናቸው፣ እርግማኑንም የሚቀበሉት እነሱ ናቸው። በማድረግ ይመሰገናሉ፣ ባለማድረግ ደግሞ እርግማን ያገኛቸዋል። ያ እርግማን የሕጉ እርግማን ይባላል። የሕጉ እርግማን ሲፈልጉ የሚያደርጉት፣ ሳይፈልጉ ደግሞ ሳያደርጉ ሲቀሩ ደግሞ የሚያገኝ ገላትያ ላይ ምዕራፍ 3 ላይ ይናገራል። ባለመፈጸም ገላትያ 3 መጽሐፍ ቅዱስ ላውጣና ላንብብላችሁ። ገላትያ 3 ቁጥር 10 ላይ እንደዚህ ይላል፣ ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏል።
አያችሁ። ስለዚህ የማያደርግ የተረገመ ርግማኑ ያገኘው የሕጉ ርግማን ያገኘዋል። ያደረገ ደግሞ በረከቱን ያገኛል። ስለዚህ በረከቱም ርግማኑም እዚሁ ምድር ላይ ነው ያለው። እርግማኑ በእነሱ ላይ ይከሰታል፣ በረከቱም ለእነሱ እዚሁ ምድር ላይ ይቀርላቸዋል፣ እነሱ ያገኙታል። በኋላ የሚቀርላቸው ነገር የለም። ሕጉን በማድረግ ወይ መንግስተ ሰማያት አይገቡም፣ ወይ ልጅ አይሆኑም፣ ወይም የኃጢአት ኮምፕሊት የሆነ የኃጢአት ስርየትን አግኝተው ጀስቲፊኬሽን ጽድቅ የሚባለው የእግዚአብሔር ጽድቅ የሚባለውን ነገር አያገኙትም። የዘላለም ሕይወት የሚባል ነገር ምናምን ነገር አያገኙም። ጋድስ ካይንድ ኦፍ ላይፍ ዞይ የሆነው ላይፍን አያገኙትም። እሱ አይገኝም። በሕጉ ይገኛልም አላላቸውም። እግዚአብሔር እንደዛም አላላቸው። ያላቸው ጀስት ትባረካላችሁ ነው። ስለ አስራትም ሲናገር ብዙ ጊዜ እንደዚህ ሰዎች አስራት ምናምን እንዲሰጡ መባ እንዲሰጡ የሚሰብኳቸው ስብከቶች አሉ። መድረክ ላይ ስጡ ትባረካላችሁ ነው። እስኪ ፈትኑኝ ይላል እግዚአብሔር። እስኪ እህላችሁን እርሻችሁን ባልባረክ። አያችሁ፣ እንደዚህ ነው ያለው እንጂ እስኪ የዘላለም ሕይወት ባልሰጣችሁ፣ እስኪ ልጅ ባላደርጋችሁ ምናምን ነገር አይልም። እና ሕጉን በመፈጸም ሰዎች ከእግዚአብሔር ይወለዳሉ አይልም። ሕጉን በመፈጸም መወለድ የለም። ሕጉን በመፈጸም ጽድቅ ማግኘት የለም። ሕጉን በመፈጸምም ደግሞ ተስፋውን መውረስ የለም። ተስፋ የሚወረስ ተስፋ አለ። እሱንም መውረስ አይቻልም ሕጉን በመፈጸም። ስለዚህ የሕጉ ቤኔፊት እነዚህ ነገሮች ያው በኋላ እናያቸዋለን። ጥቅሶቹን እየነገርኳችሁ እናየዋለን። ለምሳሌ አሁን የነገርኳችሁ እዛው ገላትያ ምዕራፍ 3 ላይ አለላችሁ። ገላትያ ምዕራፍ 3 ላይ ቁጥር 18 ላይ እንደዚህ ላይ ርስቱ በሕግ ቢሆንስ እንግዲያስ በተስፋ ቃል አይሆንም ይላል። ስለዚህ ርስቱ በሕግ አልነበረም ማለት ነው። ርስቱ በሕግ አልነበረም። ወረድ ብሎ ቁጥር 21 ላይ እንግዲህ ሕግ የእግዚአብሔር ተስፋ ቃል የሚቃወም ነውን? አይደለም ይልና አለፍ አድርጌ ላንብብላችሁ። እንደዚህ ይላል ቁጥር 19 ላይ 19 ራሱ ላይ እንግዲህ ሕግ ምንድነው ይላል። ሕግ ምንድነው? ተስፋ ካልሰጠ ቁጥር 18 ላይ እርሱ በሕግ ቢሆንስ ያለው ጳውሎስ በሕጉ ርስት አልተወረሰም ማለት ነው። እርሱ በሕግ ቢሆን ኖሮ እግዚአብሔር የተስፋ ቃል አይሰጥም ነበር። የተስፋው ቃል ምን ይላል? በልጅህ ይላል። ወደ ላይ ስታነቡ ቁጥር 15 ላይ ቁጥር 16 ላይ ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም። ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ነው ይላል። እና የተስፋው ቃል በክርስቶስ የሚፈጸም ነው። በክርስቶስ የሚነገር የተስፋ ቃል ባልተነገረ ነበረ ርስቱ በሕግ ቢሆን ኖሮ። ስለዚህ ርስቱ በማን ነው ማለት ነው የሚወረሰው? በኢየሱስ ክርስቶስ በልጁ ነው። ስለዚህ ሕግ ምን አይልም እያላቸው ነው? ርስት አይሰጥም እያለ አያስወርስም እያለ። ይህ ርስት የሚባለው ነገር እግዚአብሔር አስቀድሞ ለአብርሃም የነገረው ተስፋ ነው። ፊዚካሊ በእንትን ተፈጽሟል፣ በእስራኤል በከነዓን ተፈጽሟል። ግን ዋናው እሱ አልነበረም፣ በሰው እጅ ያልተሰራች ከሩቅ ሆኖ ተሳለሙ የተባለው ማለት ነው። ከርቀት ዕብራውያን 11 ላይ አመኑ ሞቱ፣ አመኑ ሞቱ፣ አመኑ ሞቱ ግን አልወረሱም ይላል። አመኑ ሞቱ፣ አመኑ ሞቱ፣ አምነው ነው የሞቱት ግን አልወረሱም። ስለዚህ በሕጉ የኖሩ ሰዎች ወደ ርስቱ አልመጡም፣ ግን አመኑ፣ በመንፈስ ገባቸው። መንፈስ ቅዱስ በገለጠላቸው መሰረት ገባቸው። እግዚአብሔር ለዚህ ለሚጠፋ ነገር እንዳልጠራቸው ገብቷቸዋል፣ አማኞቹ ማለት ነው። እንደ ዕብራውያን 11 ላይ እንደተጻፈላቸው አይነት ሰዎች ለዚህ ለሚጠፋው ዓለም፣ ለምድራዊ ዓለም ወይም ለመብል ወይም በምድር ላይ ስለሚያገኙት በረከት ብቻ ጉዳይ ሆኖ እንዳልጠራቸው እንዳላመለኩት ገብቷቸዋል። እና የእግዚአብሔር ተስፋ ሰፊ እንደሆነ ትንሣኤ ሙታን እንዳለው ሁሉ ያምኑ ነበር። እና እነዚህ ሰዎች ከርቀት ሆነው ተሳለሙ ይላል፣ አልጨበጡትም።
ስለዚህ እም፣ እግዚአብሔር ተስፋ ብሎ ይናገር የነበረው ምን እንደሆነ ገብቷቸዋል። ከነዓን አልነበረችም ማለት ነው። ከነዓን አልነበረችም። ከከነዓን ያለፈ አሁን ከሚኖሩባት ምድር ያለፈ ተስፋ እግዚአብሔር ተናግሮ እንደነበረ አንደርስታንድ አድርገዋል። ስለዚህ ሕጉ ምን አይሰጥም ማለት ነው? ተስፋውንም አያወርስም፣ ርስት አያወርስም። አስቡ። ማጽደቅ አይችልም። መኮንን ግን ይችላል። አንደኛ ነው። ስለዚህ ሕጉ ብዙ ድሮባክስ አሉት፣ ሊሚቴሽንስ አሉት። አንዳንድ ይህንን ነገር አንደርስታንድ ያደረጉ ሰዎች ሕግን እንደ ትልቅ ቤኔፊት እንደ ትልቅ ጥቅም እንዳለው አይነት አድርገው ሲሰብኩ እንሰማለን። ያው ሰምታችኋል እናንተም እና እንደዛ አይደለም፣ እንደተወራው አይደለም። የተወራውን ትተን መጽሐፍ ቅዱስን መመርመር ነው። መጽሐፍ ቅዱስን ስንመረምር ሕጉ ለተወሰነ ዓላማ ብቻ እንደተሰጠ ይናገራል። ጥቂት ዓላማዎች አሉት። ጥቂት ዓላማዎች ዋናውና ትልቁ የሚባለው እስራኤላውያንን እንደ ሞግዚት መጠበቅ ነው። ትልቁ ሌላው ሁለተኛ ለኛ ለአዲስ ኪዳን ሰዎች እንደ ሞዴል እንዲሆኑ እስራኤልን እንድንመለከት የረዳን ደግሞ ኃጢአት እንዲበዛ መምጣቱ ነው። ሁለተኛው ነገር እሱ ነው። ኃጢአት እንዲበዛ በምድር ላይ እንዲበዛ ማለትም ሰዎች ኃጢአተኛ እንደሆኑ እንዲያውቁ ሕጉን ለመፈጸም ሲጥሩ ወድቀው እንዲገኙ ነው የተፈለገው። እንዲወድቁ ነው። ካልወደቁ አዳኝ አይፈልጉም። ሰዎች በራሳቸው ብቁ የሆኑ ይመስላቸዋልና አዳኝ እንዲፈልጉ ችግር እነሱ ጋር እንዳለ እንዲገባቸው ይደገም እያለኝ ነው። አንዱ ምክንያት ምንድነው? እስራኤላውያንን እንዲጠብቅ ሞግዚትነት ማለት ነው። እስራኤላውያንን እንዲጠብቅ ሞግዚት እንዲሆን ሞግዚት ጠባቂ ነው፣ ተመንከባካቢ ነው። እስራኤልን ከምንድን ነው የሚጠብቃቸው? እናገራለሁ እሱን ነገር እስራኤልን እንዲጠብቅ ነው እንደ ሞግዚትነት። ሌላ ሁለተኛው ሕግ የተሰጠበት ምክንያት ኃጢአት እንዲበዛ። ይሄ ቃል ሊከብድ ይችላል። ምክንያቱም ኃጢአት እንዳይበዛ ሰዎች እየሰበኩ ስለሆነ ሕግን የምንሰብከው ኃጢአት እንዳይበዛ ነው ይላል። አይደለም። ሕግ የተሰጠበት ምክንያት ተቃራኒው ነው። ኃጢአት እንዲበዛ ነው የተሰጠው። መጽሐፍ ቅዱስ ነው የሚናገረው። አንዳንዴ ምኞቶቻችንና እኛ የምናስበውና መጽሐፍ ቅዱስን ስንፈትሽ የምናገኘው ነገር አይገናኝም። ለምሳሌ አትስረቅ በማለታችን ሰዎች ከስርቆት ይድናሉ ብለን ልናስብ እንችላለን። መጽሐፍ ቅዱስ ግን አትስረቅን ስንናገር ሰዎችን ሌባ እናደርጋቸዋለን ነው የሚለው። ሌባ እንደምናደርጋቸው ይናገር። ኃጢአት የባሰ እንዲሰሩት ያበረታታቸዋል ይላል። እንደዚህ ይላል ጳውሎስ ሮሜ 7 ላይ ስታነቡ አትመኝ ባላለ ምኞትን ባላወቅኩ ነበር ይላል። ሕግ እንዳታለለው ይናገር። አታለለኝ ይላል። እንዴት ነው ያታለለው? ይሄ አትመኝ፣ አትስረቅ፣ አትግደል ምናምን የሚሉት ሕጎች እና ሌሎች አታመንዝር ምናምን የሚባሉ ሕጎች ስታዩቸው በጣም ትሁት የሚያደርጉ ቀና ሰው የሚያደርጉ በጣም አምብል የሚያደርጉ መልካም የሚያደርጉ ቅዱስ የሚያደርጉ ጻድቅ የሚያደርጉ ይመስላሉ። ስለሚመስሉ ነው የሚያታልሉት። እንደዚህ ይላል ሮሜ 7 ላይ እንግዲህ ምን እንላለን ይላል። ከቁጥር 7 ጀምሮ ላንብበው። ሕግ ኃጢአት ነውን? አይደለም ይላል። ነገር ግን በሕግ ባይሆን ኃጢአትን ባላወቅኩም ነበር ይላል። ሕግ ባይመጣ ኖሮ ኃጢአትን አላውቀውም ነበር። ሕጉ አትመኝ ባላለ ምኞትን ባላወቅኩ ነበርና። ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና። ኃጢአት ያለ ሕግ ሙት ነው። ሕጉ ባይኖር ኃጢአት የለም ሙት ነው። ሕጉ ሲመጣ ኃጢአት አክቲቭ ሆነ። ከዛ ቁጥር 9 ላይ እንደዚህ ይላል፣ እኔ ድሮ ያለ ሕግ ሕያው ነበርኩ፣ ትእዛዝ በመጣ ጊዜ ግን ኃጢአት ሕያው ሆነ፣ እኔ ሞትኩ። ለሕይወትም የተሰጠውን ትእዛዝ እርሷንም ለሞት ሆና አገኘዋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና
በእርሷም ገድሎኛል ይላል። ስለዚህ ህግ ምን አደረገ ማለት ነው? ጳውሎስ ንግግር በደንብ ይግባችሁ። አታለለኝ እያለ ነው። ህግ አታለለኝ። ምን አድርጎ ነው ያታለለው? መልካም የሚያደርግ መስሎኝ ተቀበልኩት፣ ታገልኩት፣ ልፈጽመው ታገልኩ፣ ይባስ እኔን ኃጢአተኛ አደረገኝ። ስለዚህ አታለለኝ ይላልና ህግ አታላይ ነው ወገኖች። እጅግ ቅዱስ፣ መልካም፣ ትሁት ምናምን ሊያረጋችሁ የሚችል ይመስላችኋል፣ ግን አያደርግም። ትዕቢተኛ ያደርግ፣ እጅግ ትዕቢተኛ። ሁለቱን ሰዎች ታውቃላችሁ። ኢየሱስ ክርስቶስ ምሳሌ ያቀረበው ቀራጩና ፈሪሳዊው። ፈሪሳዊ የትዕቢቱ ብዛት እንዴት አድርጎ እንደጸለየ ታውቃላችሁ? እግዚአብሔር ሆይ አለ እንደዛ ቀራጭ ስላላደረከኝ አለ። በጣም ራሳቸውን የሚያመጻድቁ ራሳቸው ስለምትፈጽሙት እኮ ነው። ራሳቸው ስለምትፈጽሙት እኛው ስለምንፈጽመው ህግ ትዕቢተኛ ያደርገናል። እንመካለን በራሳችን። በሰራነው ስራ ለምን አንመካ? ደግሞ ልክ ነው፣ ይገባናል። ሰርተን ካመጣን ይገባናል እንመካ። ስለዚህ ትዕቢተኛ ያደርገናል እና እግዚአብሔርን ደሞዝ እንጠይቃለን። ፈሪሳዊ እንደዛ ነው ያለው። በሳምንት 2 ቀን ጾማለሁ፣ አስራቴን እሰጣለሁ ምናምን አለ። በእግዚአብሔር ፊት ልሰማኝ ይገባል ብሎ ሊያስገድደው ማለት ነው። አስባችኋል? በሰው ፊት ብቻ አይደለም፣ በእግዚአብሔር ፊትም ራሱ ሲቀርቡ ትዕቢተኛ ያደርጋል። ይሄንን ሆንኩልክ፣ ከዚህ በላይ ምን ትፈልጋለህ አይነት ነገር ነው የሚመስለው፣ በራሳቸው ሊያደርጉ ስለሚጥሩ። ግን በውጭ ሲታዩ ለሰዎች ምን ይመስላሉ? በጣም ትሁት፣ ጸሎተኛ፣ በጣም ጻድቅ፣ ቅዱሳን ምናምን ሊባሉ የሚያስችል ፐርፎርማንስ እየፈጸሙ እንደሆነ ነው የሚታዩት ከውጭ። ግን ውስጣቸውን ትዕቢት፣ ግድያ፣ ቅሚያ ምናምን እንዲሞላባቸው ያደርጋልና ይባስ ኃጢአተኛ ያደርጋቸዋል። ለዚህ ነው ህግ አታልለኝ ይላል። ህግ ያታልላል። መጽሐፍ ቅዱስ ህግን በጣም ጥሩ እንደሆነ እኛን ወደ እግዚአብሔር ጽድቅና ቅድስና ሊያደርሰን አቅም ያለው እንደሆነ አይናገርም። ኃጢአት እንዲበዛ እንደመጣ ግን ይናገራል። መደጋገመው በጣም እንዲገባ ስለመፈልግ ነው። ምክንያቱም ህግ ሲነገር ሰዎችን ጨዋ ያደርጋል ብለው በጣም የሚያምኑ ሰዎች አሉ። ህግ እንደ ሉጋም ነው ይላል። እንደ ሉጋም ነው፣ ቀጥ አድርጎ ይይዛል። ወደ ቀኝ ወደ ግራም እንዳትል። የቅርብ ጊዜ ራሱ ሰምቻለሁ። ወደ ቀኝ ወደ ግራም ወደ ቀኝም እንዳትል ቀጥ አድርጎ የሚይዝ ነው ብለው ይናገራሉና ይህ በጣም ትልቅ ስህተት፣ ለአዲስ ኪዳን በጣም የክርስቶስን ደም የመርገጥ ያህል ስህተት እኩል አድርጌ ነው የምወስደው እኔ። ህግ ከሰይጣን በላይ በጣም ከባድ አደገኛ ነገር ነው። we should fight ልናደርገው ይገባል። እንግዲህ በመግቢያ ላይ እንደዚህ ጠንከር ያለ ቃል ስናገር አንዳንዶቻችሁ እንዳደነግጡ። ሮሜ 5 እንደዚህ ይላል ቁጥር 20 እና 21 ላይ ቁጥር 20 ላይ እንደዚህ ይላል በደል እንዲበዛ ህግ ጭምር ገባ ይላል። አያችሁ? በደል እንዲበዛ ህግ ጭምር ገባ ይላል። ስለዚህ ህጉ ለምንድን ነው የገባው ቢባል አንዱ ምክንያት በደል እንዲበዛ፣ ኃጢአት እንዲበዛ። ጳውሎስ ሮሜ 7 ላይ ይህንን መለሰ። ህጉን ለመፈጸም እጥራለሁ ግን ወድቄ ያገኛለሁ። ህጉን ለመፈጸም እጥራለሁ ግን ወድቄ ያገኛለሁ። ምክንያቱን ሲናገር ይህንን ማደርገው እኔ አይደለሁም ማለት በእኔ ውስጥ ያለ ኃጢአት አለ። ስለዚህ ህጉ ነው ወይ ችግሩ? ህጉ አይደለም ችግሩ እኮ ህጉ አይደለም ችግሩ፣ እኛ እንድንፈጽመው ስለመጣ ነው ችግሩ። እሱ ነው፣ እኛ እንድንፈጽመው መጣ። ስለዚህ ያንን ማድረግ አንችልም። ያንን መፈጸም ስለማንችል ምን ተፈጠረ? ግጭት ተፈጠረ ማለት ተመልሶ ያንን ነገር በእጥፍ የመፈጸም ኃጢአቱን በደሉን ሁሉ የበለጠ ወደ መለማመድ ውስጥ እንድንገባ አደረገ። አክቹአሊ አደረገን ስል ያው እናስገባ ብዬ ነው ወደ ባይሁዶች ጫማ ውስጥ ራሳችንን አስገብተን እንድንመለከተው ነው እንጂ አይሁዳዊ ካልሆናችሁ አይመለከታችሁ። አላያችሁትም ደግሞ ስላላያችሁት ብዙ
አብዛኞቻችን ከአሕዛብ ወገን ስለመጣን ማለት ነው። አይሁዳውያን ሆናችሁ ደግሞ ያሳለፋችሁ ደግሞ እንዴት ከባድ እንደሆነ ታውቁታላችሁ። በተለይ የብሉይ ኪዳን መጽሐፍት እነዚህ ቶራዎችን ስትመለከቱ ዘጸአት፣ ዘሌዋውያንን በተለይ ስታነቡ ህጉ የሚያዛቸው ነገሮች በጣም ከባባድ ነገሮች አሉ። ከባባድ ነገሮች አሁን ያንን እየኖርን አይደለም። በዛን ጊዜ እንደዚህ አይነት ኦንላይን እንትን ቢኖር አምልኮ እንደዚህ ስብከቶች ምናምን ቢኖሩ በጣም አዋጭ ነበር። ሰዎች አይነካኩማ። ያኔ በመነካካት እርኩሰት ይተላለፋል፣ ኃጢአት ይተላለፋል ተብሎ ስለሚታመን በመነካካት ሰው ከተማ ውሎ ሲገባ ታጥቦ ነው የሚገባው። ምክንያቱም እርኩስ ነገር ነክቶ ሊሆን ይችላል ተብሎ ስለሚታሰብ ሴቶች አንድ ላይ ከወንዶች ጋር አይቀመጡም። ምክንያቱም የወር አበባ ከታየ ከሰው ጋር መቀላቀል አይችሉም፣ እርኩስ ናቸው። ፎሮፎር ቆረቆር ምናምን ያለው ሁሉ አይገናኝም። ኳራንታይን ይደረጋል። ለሳምንት ለ14 ቀን ኳራንታይን ይደረጋል። አንብቡ፣ ዘሌዋውያንን አንብቡ። ኳራንታይን በትንፋሽ የሚተላለፍ በሽታዎች ሲመጡ ላይክ እንደ ኮሮና ቫይረስ አይነት ነገሮች ማለት ነው። ኳራንታይን ይደረጋል። 14 ቀን ኳራንታይን ይደረጋል። እነዚህ ሁሉ መርገም ተብሎ ነው የሚታሰበው። መርገም ተብሎ ነው። ዘሌዋውያን 15:33 ላይ አይ ጸሎታን በመርገሟም ለታመመች ይላል ፈሳሽም ነገር ላለባቸው ለወንድም ለሴትም ለሁለቱም የረከሰችንም ሴት ለሚገናኝ ሰው ህጉ ይሄው ነው። አንብቡ ዘሌዋውያን 15። ዘሌዋውያንን በተለይ ስታነቡ ነው የምትሉት ህጉ በጣም ከባድ እንደምናወራለት አይደለም። ጌታን በጣም የምታከብሩት ያኔ ነው። ህጉ እኛ ጋር አለመድረሱ በዛ እንድንኖር ለዛ አለመተዋችን በጣም የሚገባን ኦሪትን ስናነብ ዘሌዋውያን ስታነቡ በተለይ ዘሌዋውያን ስታነቡ የህጉ ጥንካሬ በጣም 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 ከባድ የሚያዘው ነገር በጣም ከባድ። በቃ ውሏችሁን ሁሉ በጥንቃቄ ነው የምትውሉት። እቃችሁን ወደ ቤት እቃ ገዝታችሁ እንኳን ስታመጡ የማንጫ ጋኖች በር ላይ ታስቀምጣላችሁ። እንስራዎች ውሃ የተሞሉ እቃው ከመግባቱ በፊት በውሃ ይታጠባል፣ እናንተም ትታጠባላችሁ። እንደዚህ እየነጻ ነው የሚገባው። ቤቱ ላይ የሆነ ነገር እንደ ቋቁቻ የሚመስል ግርግዳ ላይ ከታየ ራሱ በቃ ቤቱ ረክሷል ተብሎ ለካህን ታሳያላችሁ። ካህኑ ያንን እንደ ቋቁቻ የሚመስል ግርግዳ ላይ ከሰራ እሱ ተፍቆ እንዲነሳ የመርገም ምልክት ነው ተብሎ ተፍቆ ተቆርጦ ይጣላል ይላል። እየሰፋ ከሄደ ቤቱ እስኪቃጠል ሁሉ ሊደርስ ይችላል። መርገም አለ እዛ ቤት ላይ ተብሎና እንደ ህግ ስንል ቀላል ይመስላችኋል አንዳንዶች። በጣም ከባድ 613 14 አካባቢ የሚጠጉ ናቸው በዝርዝር ማለት ነው። ህግ የሚባለው ይሄ ነው። እነዚህ ህጎች በፍጹም ተፈጽመው የጸደቁ የሉም። ፈጽመው የጸደቁ ሰዎች ይሄንን ህግ ፈጽመው የጸደቁ ሰዎች የሉም። ሁሉም በብዛት ቢሰሩ እንደው አንድ ቢገኝባቸው ሁሉንም ሰርተው አንድ ቢገኝባቸው ህጉ እንደ ርኩስ ነው የሚቆጥራቸው። ርኩስ ናቸው ይላቸዋል። ያዕቆብ ላይ ታይቷል። ከአስሩ አንዱን ባይፈጽም ያ ሰው ኃጢአተኛ ነው። ስለዚህ ከህግ በታች ነው። ለዚህ ነው ሁሉ በድሏል፣ ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔር ክብር ጎድሎታል። ሁሉንም ሰው ከኃጢአት በታች እግዚአብሔር ዘግቷል። ሮሜ 3 ላይ ስታነቡ ታገኛላችሁና ቁጥር 19 ላይ እንደዚህ ይላል፣ አንብበላችሁ። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገረው ሁሉ ከህግ በታች ላሉት እንዲናገር እናውቃለን ይላል። ከህግ በታች። ስለዚህ ሁሉም ከህግ በታች ኃጢአት የለብኝም የሚል ነፃ ነኝ የሚል ሰው አንድም ስላልነበረ ሁሉም ከህግ በታች ህግ ከላይ ሆኖ ዘግቶ ይዟቸዋል። ይህም ይላል ቁጥር 20 ላይ የህግን ስራ በመስራት ስጋ የለበሰው ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በህግ ይታወቃልና። ስለዚህ
ኃጢአት እንዲታወቅ በደል እንዲበዛ ሕግ እንደገባ ግልጽ ነው። ማንም ሰው የሕግን ስራ ፈጽሞ መስራት አልቻለም። ፈጽሞ መስራት ካልቻለ ደግሞ የእግዚአብሔርን ጽድቅ ማግኘት አይችልም። በእግዚአብሔር ፊት መጽደቅም አይችልም። በእግዚአብሔር ፊት ነው ያልኩት። በሰው ፊት መልካም የተባሉ ሰዎች ጻድቃን የተባሉ አሉ፣ ግን በእግዚአብሔር ፊት ነው። ስለዚህ መጽሐፍ ቅዱስ በግልጽ ይናገራል። ሕግ የመጣው ሰዎችን ማጽደቅ ይችላል ተብሎ አይደለም። በፍጹም እንደዛ አይደለም የመጣው። ማጽደቅ ይችላል፣ ያወርሳል፣ ልጅ ያደርጋል፣ የዘላለም ሕይወት ያሰጣል የሚል አጀንዳ ኖሮታል። እግዚአብሔር የሰጠበትን ፐርፐዝ ማወቅ ያስፈልጋል። ለምንድን ነው የሰጠው? ለሁለት ነገር ነው። አንደኛ ለእስራኤል ስፔሲፊክ ለአንድ ኔሽን ነው የተሰጠው። በቃ ስፔሲፊክ ተደርጎ ለእስራኤል ሞግዚት እንደ ሞግዚት አድርጎ ሊጠብቃቸው ሕጉ እንደ ሞግዚት አድርጎ ሊጠብቃቸው ሲመጣ እነሱን የእግዚአብሔር ሕዝብ አደረገ ሕጉ። ከነሱ ውጭ የሆኑት ደግሞ በሙሉ አሕዛብ ተባሉ፣ ጄንታይልስ አሕዛብ ተባሉ። ስለዚህ ሕጉ የዓለምን ሕዝብ ለሁለት ከፈለ ማለት ነው። ሌላውን አሕዛብ ሲል እነዚህን ደግሞ የእግዚአብሔር ሕዝብ አደረገ። ይሄ እግዚአብሔር የሰጣቸው ፕሪቪሌጅ ነው። እግዚአብሔር የሰጣቸው ጥቅም ነው። ምክንያቱም ኦልሬዲ ምርጫው ከእግዚአብሔር ስለሆነ ለምን እንደዛ ተመረጠ አናውቅም። ዲፋይን ማድረግ አንችልም። ይሄ በእግዚአብሔር ልብ ውስጥ ብቻ ያለ ሀሳብ፣ እግዚአብሔር ብቻ የሚያውቀው ሚስጥር። እስራኤልን መረጠ፣ ሕግ ሰጣቸው። የመጀመሪያ ተጠቃሚ የሆኑት በምንድን ነው? ተስፋውን ሰሙ። ተስፋ ዘር እንደሚመጣ ኢየሱስ ክርስቶስ እንደሚመጣ ሰሙ። ሙሴ ራሱ እንደኔ ያለ ነቢይ ያስነሳላችኋል፣ እግዚአብሔር ይሰጣችኋል ብሎ ተናግሯልና ይሄ የመጨረሻ አለ። ሙሴ ገብቶታል። ይሄ የመጨረሻ ነገር አለ። የተሰጠን ሕግ የመጨረሻ አይደለም። ምንኖር ሰውም ከና የመጨረሻ አይደለም። ሌላ የሚናገር ነብይ ይመጣል ብሎ ተናግሯልና ተስፋውን እንዲሰሙ ለአብርሃም የተነገረው ተስፋ እንዲሰሙ ያንን እንዲጠብቁ የመጀመሪያ እድል የተሰጣቸው ሰዎች ባለ እድል ሆነው አድርጓቸዋል እኮ። የእግዚአብሔር ሕዝብ እንዲባሉ አድርጓቸዋል እኮ። ስለዚህ እስራኤላውያንን እንደ ሞግዚት አድርጎ እንዲጠብቃቸው ትልቁ ምክንያት ደግሞ ኢየሱስ ክርስቶስ ከዛ ዘር ስለሚመጣ ትልቁ ጥቅም ገላትያ 3 ላይ ያለው ላንብብላችሁ። ቁጥር 24 አካባቢ እንደዚህ ይላል። ቁጥር 24 ላይ ቁጥር 23 ጀምሮ ላንብበው፣ ይቅርታ። እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጣበቅ ነበር ይላል። እምነትም ሳይመጣ ሊገለጥ ላለው እምነት ገና ወደፊት ይመጣል ለተባለ እምነት ከሕግ በታች እንጠበቅ ነበር። ስለዚህ ሕግ ከላይ ነበረ ማለት ነው። ሕግ ከላይ የሆነበት ምክንያት ማንም ሕግን ማለፍ አልቻለም፣ መፈጸም አልቻለም ማለት ነው። ይሄ ማለት ሕግን ሙሉ ለሙሉ ቢፈጽመው ከሕጉ በላይ ይሆኑ ነበር። ስለዚህ ማንም ሕግን ፈጽሞ ጠንቅቆ መጨረስ ስለማይችል ሕግ ከላይ ሆኖ እነሱን ከታች አድርጎናል። ከሕግ በታች ነው የሚለው፣ ከሕግ በታች። በጣም የሚገርመው እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ይላል። አይገርምም? ቁጥር 23 ላይ ተዘግተን እንትኑ በእንግሊዝኛ ምን ይላል መሰላችሁ? but before faith came we were kept under the law። ከሕግ በታች ሆነን ነበር። ተዘግተን ከሕግ በታች እንጠበቅ ነበር። ቁጥር 24 ላይ እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል ይላል። ሞግዚት ነበረ፣ ጠባቂ ነበር። እንዳይነቃነቁ ወደ ቀኝ ወደ ግራ እንዳይንቀሳቀሱ ጠብቋቸዋል። አንድ ነገር ማስተዋል ያለብን ምንድነው? ምንም እንኳን ሕጉ ኃጢአት እንዲበዛ ምክንያት ቢሆንም እግዚአብሔር ደግሞ ምን አዘጋጅቷል መሰላችሁ? ለተፈጸመው ኃጢአት የማንጫ ስርዓት አዘጋጅቶላቸው
ያ ስርዓት ህሊናን አያነጻም፣ ግን ስጋን ይቀድስ ነበር። ስጋን ቅድም እንዳልኳቸው ለምሳሌ በመንካት የሚተላለፍ እርኩሰት ቢኖር ይታጠባሉ፣ ይነጻሉ። በሽታ እንደ እርኩሰት የሚቆጠር እንደ ኃጢአት የሚቆጠር መርገም ነው ተብሎ የሚታሰብ በሽታ ቢኖር ካህኑ ያው የሰባት ቀን ጊዜ እየሰጠ ከሰው ተገለሉ እያለ ያቆያቸዋል። ያን ጊዜ ሲያልፍ ቼክ ያደርጋቸዋል። እንደዚህ ለምጻም ለምሳሌ እንደ ፎርፎር ቆርቆ የሚተላለፍ በሽታ ያለባቸው ምናምን ሁሉ እንደ እርኩሰት እንደ ኃጢአት ያ ጊዜ ሲያልፍ ይቀደሳሉ፣ ይመለሳልና ከስጋ ጋር የተገናኘ ነው። አጠቃላይ ከስጋ ጋር የተገናኘ የዘሞተ ተወግሮ ነው የሚወገደው። የዘሞተ ታጥቦ ምናምን አይደለም፣ ይወገራሉ፣ ይገደላሉ ማለት ነው። ስጋ በስጋ ነው የሚተካው። ለዚህ ሌላ ፓኒሽመንት የለም ማለት ኢተርናል ፓኒሽመንት የለውም። ለዚህ በስጋ ለተፈጸሙ ነገሮች ግን ባለመፈጸማቸው ምክንያት የሚመጣው ቅጣት እዚሁ ነው። በዘላለማዊ ግን ሲታይ ሁሉም ሰው ከኃጢአት በታች ስለሆነ ሁሉም ሰው ከፍርድ በታች ነው። ሁሉም አሕዛብም አይሁድም ጨምሮ ማለት ነው። በዛን ዘመን ነው እንግዲህ ወደዛ ዘመን ገብተን እያየነው ነው። በብሉይ ኪዳን ዘመን ሁሉም ኃጢአተኛ፣ ሁሉም ከእግዚአብሔር ፍርድ በታች። በረከቱም እርግማኑም ቁጣውም ፓኒሽመንቱም ቅጣቱ ሁሉ ሳይቀር የሚገኘው የሚጠናቀቀው እዚሁ ነው። በረከቱም እዚሁ፣ ቅጣቱም እዚሁ። የሰረቀ እጁ ይቆረጣል፣ ዓይን ያጠፋ ዓይኑ ይጠፋል ምናምን አይነት ነገር ማለት ነው። መገደል ያለበት ይገደላል፣ መወገር ያለበት ይወገራል። እንደዛ ሐሰተኛ ነብይ ምናምን ከተገኘ እሱ ተወግሮ ይገደል ይላል። እንደ ዘንድሮ ቢሆን በጣም ብዙ ሰዎችን ወግረን ጨርሰን ነበር። ዘማዊ ይወገር ይላል። አስባችሁታል እንደ ከባድ እንደሆነ? ስንቱ ተወጋግሮ ያልቅ ነበረ። እባካችሁ በጣም ከባድ ሰው አይተርፍም ነበር። በጣም ከባድ። ሁሉም ተወጋግሮ ዓይን ለዓይኑ ጠፍቶ ስንት እጁ እግሩ ተቆራርጦ ምናምን በቃ አካለ ጎዶሎ ብቻ ነበር የሚገኝ። የሞተና አካለ ጎዶሎ። ህጉ በጣም እንትን ህጉ በጣም ሲሪየስ ነገር ነው ማለት ሁሉም ነገር እዚሁ ስለሚጠናቀቅ ምህረት ስለሌለ ማለት ነው። ምህረት ስለሌለ ለቀጣዩ ኑሯቸው ግን ላጠፉት ጥፋት ሁልጊዜ የማንጫ ስርዓት ያደርጋሉ። በግ ይቀርባል፣ የሚቃጠልም ከዱቄት ምናምን ጀምሮ የሚቀርቡ ነገሮች አሉ። እስከ ወይፈን ምናምን እንደ ሀብታቸው ብዛት ዋኖስ፣ እርግብ ምናምን ሁሉ ሊሆን ይችላል ይቀርባሉ። በዛ በደም እንትን ይጸዳሉ። እና ቤተ መቅደስ ውስጥ ትንሽ ፒክቸር ልስጣችሁ ብዬ ነው። ቤተ መቅደስ ግቢ ውስጥ ቅድስተ ቅዱሳን ምናምን የሚባልበት ቅድስተ ቅዱሳን የሚባል ድንኳን አለ። ከዛ ውጪ ግቢ ውስጥ የአደባባይ ነው የሚባለው። ግቢ ውስጥ መሰዊያ ቦታዎች አሉ። የዕጣን መስዋዕት አለ፣ የሚቃጠሉ ነገሮች ለምሳሌ የእንስሳት ስጋ የሚሰዋበት አለ ግቢ ውስጥ። የእንስሳት ስጋ የሚሰዋበት ማቃጠያ ውስጥ በየቀኑ እንግዲህ ስንት ሰው ወደዛ ወደ ቤተ መቅደስ እየሄደ እንደሚያሳርድ ከእርግብ ከዋኖስ ጀምሮ እስከ በግ ፍየል ድረስ የሚያሳርድ የሚያቃጥል ሰው ብዛቱን አስቡና እዛ እሳት ላይ ሲቃጠል ይሆናል አካባቢው ያጥንትና የስጋ እንትን ሽታውን አስቡ። የተወሰነው ፓርት ካህናትና ልጆቻቸው የሚበሉት አለ፣ ይወሰዳል። የሚቃጠል ደግሞ አለ፣ ለብቻ ይቃጠላል። ከከተማ ደግሞ ወደ ውጭ የሚጣለው ደግሞ ይጣላል። ያንን ሽታ ደግሞ የሚያስወግድ ማይቋረጥ ደግሞ የዕጣን መሰዊያ ቦታ አለ። እንደዚህ ነው ቤተ መቅደሱ እንግዲህ ቢዚ ነው በሚቃጠል ክርፋቱን አስቡት። በጣም ዘግናኝ ነው። እኔ ሳስበው ራሱ በቃ ይገርመኛል። እዛ አካባቢ መቅረብ ራሱ እንደው ያው ፈሪያ እግዚአብሔር ስለነበረ ምናልባት ደግሞ የዕጣኑ ሽታ ያንን ሽታ ወይ ዶሚኔት ሊያደርገው ይችላል። እግዚአብሔር በሰራው ፎርሙላ መሰረት የሚቀመም ዕጣን ስለነበረ ሊቀ ካህኑ የሚለብሰው ልብስ ላይ የሚርከፈከፍ ሽቶ አለ። በጣም በርቀት ነው የሚሸተው። ሊቀ ካህኑ በዚህ ያለፈ ሁሉ ይባላል። ሊቀ ካህኑ ላይ ያ የሚቃጠለው የበግ ምናምን ጭስ ሰውነቱ ላይ ልብሱ ላይ እንዳይቀር ሰዎች ሲቀርቡት መልካም መዓዛ እንዲወጣ እግዚአብሔር ምርጥ ሽቶ ቀመሞለት ሊቀ ካህኑ ይሄንን ይቀባል።
እንደዚህ አይነት ስርዓቶች ነበሩ። በዚህ አይነት ስርዓት ሰው ከኃጢአቱ እየነጻ 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 ይኖራል። እየነጻ ምላችሁ የህሊና መንጻት አለ፣ የስጋ መንጻትን ይነጻ ነበር። ዕብራውያን 9 ላይ አንብቡት እሱን ነገር። ስለ ሕጉ በዚህ አይነት ነበር ሰዎችን ሲያስተዳድር ነበር። ሞግዚትነቱ ይሄ ነው። ይጠብቃቸው ነበር። ግን ሞግዚትነቱ ጊዜ ገደብ ነበረው። ምንድነው የሚለው የገላትያን መጽሐፍ እንዳነበብኩላችሁ ምዕራፍ 24 እንትን 3 ቁጥር 24 ላይ እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል ይላል። ስለዚህ ክርስቶስ እስኪመጣ ድረስ ይጠብቅ ነበረ አይሁዶች። ከዛ ቁጥር 25 ላይ ምን ይላል? እምነት ግን ምን ሆኗል? መጥቷል። ከእንግዲህ ወዲህ ከሞግዚት በታች አይደለም። ስለዚህ ኢየሱስ እስኪመጣ ድረስ እንደ ሞግዚት እስራኤልን ጠብቋል። ስለዚህ የሕጉ ትልቁ ጥቅም የምለው ይሄ ነው። ትልቁ ቤኔፊት እስራኤላውያንን እንደ ሞግዚት አድርጎ መጠበቁ፣ ሞግዚትነቱ ከአሕዛብ ጋር እንዳይቀላቀሉ፣ ከአሕዛብ ጋር እንዳይጋቡ፣ ዘር እንዳይበላሽ፣ ዲኤንኤ እንዳይበከል፣ ትክክለኛ ዘር እንዲጠበቅ እግዚአብሔር እንዴት አድርጎ ማርያምን እንደመረጠ አታውቁም፣ አናቅም። ሁላችንም ግን አገኘ፣ ትክክለኛ ዘር፣ የሰው ዘር ተገኘና ያ ዘር ተጠብቆ ልክ ኢየሱስ ከተወለደ በኋላ ከሕግ ተፈቱ። አይገርማችሁ? ኢየሱስ ከተወለደ በኋላ ከሞግዚት ነፃ ሆኑ። ሞግዚትነቱ አበቃ ማለት ነው። እነሱን መጠበቅ አበቃ ማለት ኢየሱስ እስኪመጣ ድረስ ጠብቋቸዋል። በጣም ጥንቃቄ ያስፈልግ ስለነበረ ይሄ ሰፊ ነገር አለው። ያው የምናያይዘው ከሰይጣን ጋር ነው። ሰይጣን የሰው ልጅ የሚድንበትን መንገድ እግዚአብሔር እንዳያገኝ ማለት ሰው ኢየሱስ ክርስቶስ ሰው አይደለም የሚሆነው። ኢየሱስ ክርስቶስ ሰው ስለሚሆን ሰው የሚመጣበትን ኢየሱስ የሚመጣበትን የሰው ዘር እግዚአብሔር እንዳያገኝ ማበላሸት፣ ዲኤንኤ ማበላሸት ስቲል የሰይጣን ስራ። በኢየሱስ ባይሳካለት ወደ ክርስቶስ የሚመጡ ሰዎች ጤነኛ ሰዎች እንዳይኖሩ ዲኤንኤን በማበላሸት ስራ ላይ ነው ስቲል ማለት ነው። እንግዲህ አስቡት፣ ፊት የተጀመረ ነው፣ ከዘፍጥረት የተጀመረ ነገር ነው። አልተሳካለትም። እግዚአብሔር አጥፍቶ ኖህን አድኖ በኖህ ቤተሰብ ውስጥ እንደገና ደግሞ መባዛት ጀመረ በምድር ላይ ሰው። ግን እግዚአብሔር ምን አደረገ? በዚህ አይነት ውሃ እያዘነበ እያጠፋ ትንሽ ሰው እየወሰደ አላመጣም። በመሃል አብርሃምን መረጠ። ከዛ አንድን ኔሽን ፕሮቴክት አደረገ፣ ዘሩ የሚመጣበት ለአብርሃም የተናገረው ተመልከቱ። ለአብርሃም የተናገረው አሕዛብ በዘር ይባረካሉ። አሕዛብ ማለት ፒፕልስ፣ ህዝብ ሁሉ ማለት ነው። ጄንታይል ስለማለት አይደለም፣ ህዝብ ሁሉ፣ ሰው ሁሉ ማለት ነው። ሰው ሁሉ በዘር ይባረካል የሚል ይቺ የተስፋ ቃል እንዳትፈጸም ጠላት መንገድ እንዳያገኝ ማለት ነው። መንገድ እንዳያገኝ እግዚአብሔር ፕሮቴክት አደረገ አብርሃምን። ከዛ ይስሐቅን ፕሮቴክት አደረገ፣ ያዕቆብን ፕሮቴክት አደረገ። ልጆቹ ወደ ግብጽ ሲሄዱ እግዚአብሔር እዛው ነበር፣ ይጠብቃቸው ነበር፣ ያያቸው ነበር። ከዛ አወጣቸው፣ ጠብቁ አቆያቸው። ከጠላት ነው ፕሮቴክት ያደረጋቸው። እኛም ይመስለን ከአሕዛብ ይመስለናል። መሬታቸው እንዳይወሰድ፣ እህላቸው እንዳይበላ ወይ ምናምን ኔቨር አይደለም። ጋብቻ ከልክሏል እግዚአብሔር ከአሕዛብ ጋር። መጋባት ከፈለጉ ነጽተው ተገርዘው ወንዶቹ ከዛ በኋላ የብሉይ ኪዳንን ሕግ እየፈጸሙ የማንጻት ስርዓት፣ ስጋን የማንጻት ስርዓት እየፈጸሙ መኖር አለባቸው። አሕዛብ ራሱ ወደ አይሁድ መጥተው ማለት ነው። ስለዚህ እግዚአብሔር ይህንን እንደ ስርዓት አድርጎ ለእስራኤል ብቻ የሰጠው የሚወለደው ከአንድ ኔሽን ውስጥ ስለነበረ ከእስራኤል ኔሽን እንዲሆን ከይሁዳ ቤት እንዲሆን እግዚአብሔር ወስኖ ነበር። ስለዚህ ያንን መንገድ መጠበቅ ነበረበት። ልክ ኢየሱስ ሲመጣ እስራኤላውያን በሙሉ ከሞግዚት በታች መሆናቸው አበቃ። አሁን ምን መጥቷል አለ? እምነት መጥቷል። ከእንግዲህ ወዲህ ከምን በታች አይደለንም? ከሞግዚት በታች አይደለንም። እስኪ
ኦናር ክፈቱና እንትናችሁን ከሞግዚት በታች አይደለሁም ማለት ነው። ከሞግዚት በታች አይደለም። ሞግዚት በታች ከሞግዚት አይደለም። በታች ከሞግዚት አይደለም። በታች አውጁ። አይደለም። ከታች ያላችሁትም ጻፉ። እኔ ከሞግዚት በታች አይደለም። በታች በቃ አይደለም። ከሞግዚት በታች ከሞግዚት አይደሉም። በታች አይደለም። ከህግ በታች አይደለንም። ከህግ በታች ስለዚህ አሜን። ህግ እስራኤላውያንን እንደ ሞግዚት አድርጎ የሚጠብቅ ነበር። በቃ ከሞግዚት በታች አይደለንም። ከህግ በታች አይደለም። ማስለመጣ እምነት መጣ። ኢየሱስ ክርስቶስ መጣ። አሁን እምነትንና ህግን ማነጻጸር ነው በዚህ ክፍል ውስጥ የምናየው። እምነትና ህግ ያ ማለት ጸጋና ህግ ማለት ነው። ጸጋ በእምነት ነው። ህግ ደግሞ በሰው አቅም የሚፈጸም። ጸጋ ማለት ስጦታ ማለት ነው። ስጦታ አሜን ብለን የምንቀበለው። እምነት ብቻ ነው ዲማንድ የሚፈልገው እምነት ብቻ ነው። ህግ ግን የኛን ችሎታ ነበር የሚፈልገው። ሁለቱ አይገናኙም። ሁለቱም አይገናኙም። እምነትና ህግ በፍጹም ኢንተርሴክሽን የላቸው። ጸጋና ህግ ኢንተርሴክሽን የላቸው። ጸጋ የተሰራን ነገር መቀበል ነው። ህግ ደግሞ መስራት ነው። አይገናኙም ሁለቱ። የጋራ ኢንተርሴክሽን ፖይንት የላቸው። ህግ የሰው አቅም ነው። ጸጋ የእግዚአብሔር ችሎታ ነው። ህግ የእያንዳንዳችን ጉልበት የሚጠይቅ ነገር ነው። ችሎታችንን የሚጠይቅ ነገር፣ እኛ የምንመሰገንበትና እኛ የምንወደስበት። ጸጋ ግን የእግዚአብሔርን ችሎታ የጠየቀ እግዚአብሔርን የጠየቀ የሚመሰገነው የሚወደሰው እሱ ብቻ የሚሆንበት ማለት ነው። ጸጋ እሱ ብቻ ሰው የሌለበት የሰው ችሎታ የሌለበት ማለት ነው። ዋው እግዚአብሔር የተባረከ ይሁን። ሁለቱም በፍጹም አይገናኙ ናቸው። የ180 ዲግሪ ልዩነት፣ አንዱ ወደ ቀኝ አንዱ ወደ ግራ ነው። ምንም አይገናኙ። አንዱ ወደ ሰማይ አንዱ ወደ ታች እንደማለት ነው። ምንም የጋራ ኢንተርሴክሽን የላቸው። ህግ የራሱ የሆነ ዓላማ ስላለው ነው። ባይ ዘ ወይ ኢንተርሴክሽን የሌላቸው ህግ የራሱ ዓላማ ስለነበረው ከኛ ጋር የማይገናኝ ከአዲስ ኪዳን ሰዎች ጋር የማይገናኝ የአዲስ ኪዳን ስላልሆነ ፐርፐዙ የአዲስ ኪዳን አይደለም። ፐርፐዙ ለሆነ ጊዜ ገደብ ተሰጥቶት እስራኤላውያን ከሲና ከወጡ ጀምሮ ኢየሱስ ክርስቶስ እስኪመጣ ድረስ ብቻ ጊዜ ገደብ ተሰጠው። ልክ ኢየሱስ ሲመጣ ከሞግዚት በታች መሆናቸው ቀረና ከሞግዚት በላይ ሆኑ፣ ከህግ በላይ ሆኑ። ተፈቱ ማለት እኮ ነው። ያ ማለት ተፈቱ፣ ተለቀቁ ማለትም ከአሕዛብ ጋር እንዲጋቡ የአሕዛብን ምግብ እንዲበሉ ምንም አይነት እርኩስ የለም እግዚአብሔር ቀድሶታል እንዳለው ለጴጥሮስ የሐዋርያት ሥራ ምዕራፍ 10 ላይ ከዚህ ውስጥ አርደ ብላ አለው የሆነ ራእይ አይቶ። ስለዚህ እግዚአብሔር ሁሉን ነገር ቀደሰ፣ ሁሉን አንድ አደረገ። ወንድም ሴትም የለም ማለት ሁሉ አንድ ሆኗል ተባለ በክርስቶስ ኢየሱስ። ኤፌሶን ምዕራፍ 2 ላይ በሁለቱ መካከል ያለውን የጥል ግድግዳ አፈረሰ። እግዚአብሔር ከሁለቱ አንድ አዲስ ሰውን ይፈጥር ዘንድ አለ። እግዚአብሔር ይመስገን አንድ አዲስ ሰውን እንዲፈጥር እግዚአብሔር ፈለገ። ስለዚህ በሁለቱ መካከል ያለውን ልዩነት በአሕዛብና በአይሁድ መካከል የነበረውን ልዩነት እግዚአብሔር ምን አደረገው? አፈረሰው። በምንድን ነው ያፈረሰው? ኢየሱስ ክርስቶስን በማምጣት። ህጉ ልዩነትን አምጥቶ ነበር ብያቸዋለሁ። በአሕዛብና በአይሁድ መካከል ልዩነት ያመጣበት ምክንያት እስራኤልን ለመጠበቅ ብቻ ነው። ይሄ ለኛ ጥቅም ነው። አንዳንዶቹ በነገቲቭ የሚናገሩ አሉ፣ ፈላስፎቹ ማለት ፍልስፍና ውስጥ ያሉ ሰዎች እግዚአብሔር በቃ የአይሁዶች ነው፣ ለአይሁዶች ብቻ ነው እሱ በዛ በብሉይ ኪዳን ዘመን እንደዚህ አድርጎናል፣ እንደዚህ አጥፍቶናል፣ እንደዚህ ጨርሶናል ምናምን ይላል። በጣም የሚገርማችሁ እግዚአብሔር የጨረሳቸውም አሕዛብ እንደገና ደግሞ እነዛን አሕዛብን ለመጨረስ ምክንያት የሆነው ህዝብ ያለው እስራኤላውያን ልዩነት የላቸውም ሁለቱ። እነዛን አጥፍቶ እግዚአብሔር እነዚህ እስራኤላውያን በማዳናቸው በማዳኑ እግዚአብሔር መንግስተ ሰማያት እኮ አልገቡም። ማንም እኮ የጸደቀ የለም። ማንም በብሉይ ኪዳን ማንም የእግዚአብሔር ልጅ የሆነ የለም። ማንም የዘላለም ሕይወት ያገኘ የለም። ማንም በእግዚአብሔር ቀኝ የተቀመጠ የለም። በፍጹም የለም። ሁሉም በድሏል፣ ሁሉ ኃጢአትን ሰርቷል፣ ሁሉ የእግዚአብሔር ክብር ጎድሎታል ብሎ
ተናገረ። ሮሜ 3 ላይ እኮ ጳውሎስ ቁጥር 23 ላይ ሁሉም ነው ያለው። ስለዚህ እግዚአብሔር ጨርሰው ምንለው ለኛ ጥቅም ነው። እግዚአብሔር እነዛን ሲያጠፋ እስራኤልን ፕሮቴክት ሲያደርግ ኢየሱስን አይቶ ነው። እግዚአብሔር የሚመጣውን ዘር ተመልክቶ አዳኙን ተመልክቶ ነው። እሺ ስለዚህ የሚልከውን ልጁን ተመልክቶ ነው። የሚገለጠውን ታላቁን መሲህ እግዚአብሔር ተመልክቶ ነው እነዛን ሲያጠፋ እነዚህን ሲያድን የነበረው። ልክ ኢየሱስ ከመጣ በኋላ ግን እከሌን አጥፍቶ ለሆነ ጥቅም ደግሞ እከሌን አድን እንደዛ የሚባል ነገር ቀረ። ሁሉ አንድ ሆነ። በቃ እግዚአብሔር አሁን ለሁሉ ሆነ። እግዚአብሔር ከኛ ጋር ኢማኑኤል ሆነ። እግዚአብሔር ይባረክ። አሜን። እና ህጉ የመጣበት ጥቅም በቃ ይሄ ነው። ይሄን በደንብ አይደንቲፋይ ማድረግ መቻል አለበት። አንቀላቅለው ከኛ ጋር የኛ ኢሹ ማድረግ የለበት። የአዲስ ኪዳን ማለት ነው። ለአዲስ ኪዳን ተብሎ የመጣ አይደለም። ህጉ ፐርፐስ ነበረው። ለምንድን ነው የጎላበት ምክንያት አንደርስታንድ ስላልተደረገ። የመጣበት ምክንያት አንደርስታንድ አልተደረገ። እኛን የሚመለከተን የትኛው እንደሆነ ታውቃላችሁ? ለአብርሃም የተነገረው እስራኤላን ከግብጽ ከመግባታቸው ከ430 ዓመት በፊት ለአብርሃም እግዚአብሔር ነገረው። በዘርህ አሕዛብ ይባረካሉ ብሎ ተናገረ። ገላትያ 3 ምዕራፍ 3 ቁጥር 8 ላይ በጣም የሚገርም ነው። ግን ገላትያ 3ን እስካሁን በብዛት ያወራሁትና ገላትያ 3 ላይ የሚገርም ሚስጥር አለ ማለት በደንብ እስኪ አንብቡት እናንተ። ገላትያ 3 ቁጥር 8 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌልን ሰበከ ይላል። በሚገርም ሁኔታ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ ይላል። በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። ስለዚህ አብርሃም ወንጌል ነው የተሰበከው ማለት ነው። ምን ተብሎ የተነገረው? በአንተ አሕዛብ ሁሉ ምን ይላሉ? ይባረካሉ ብሎ ወንጌልን ሰበከ ይላል። ስለዚህ አብርሃም ያመነው ምንድነው? ወንጌል ነው። ወንጌልን ስላመነ ጸደቀ። አሁን ለኛ የሚጠቅመን ይሄ ነው ያላችሁ። ለአብርሃም የተሰበከው ወንጌል ነው እኛ ጋር የመጣው። እግዚአብሔር ይመስገን። ለአብርሃም የተሰበከው የእምነት ወንጌል በአንተ አሕዛብ ሁሉ ይባረካሉ የሚለው ትልቁ የመስራች መሲሁ መጥቶ የሚፈጽመው ድንቅ ስራ እግዚአብሔር አስቀድሞ ለአብርሃም ሰበከ። አብርሃም እሱን አመነና ጸደቀ። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት የሚለውና አብርሃም አመነ፣ አምኖ ጸደቀ። እግዚአብሔር ይመስገን። አሁን እኛ ጋር የመጣው ይሄ ነው። እግዚአብሔር የሰራው ስራ እግዚአብሔር የሚያጸድቅበት በእምነት የሚያጸድቅበት መንገድ መጣ። ቁጥር 9 ላይ እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባላል። ካመነው ከእምነት የሆኑት ከእምነት የሆኑት። ስለዚህ እኛ ጋር የመጣው ምንድነው ማለት ነው? ህግ ሳይሆን እምነት ነው የመጣው። እምነት ደግሞ ስለምን ያወራል? ስለ እግዚአብሔር ስጦታ፣ ስለ እግዚአብሔር ስራ፣ ስለ እግዚአብሔር ችሎታ ያወራል። ህግ ስለኛ ችሎታ ነው የሚያወራው። እምነት ግን ከእምነት የሆነው ስብከት፣ ከእምነት የሆነው የምስራች ቃል ስለ እግዚአብሔር ስራ ይናገራል። እግዚአብሔር ስራችንን እንደሰራ፣ እግዚአብሔር ስጦታን እንደላከልን ይናገራል። ለዚህ ነው እምነት እስኪመጣ ድረስ ያለው። እምነት ግን መጥቷልና ከሞግዚት በታች አይደለንም ይላል። ኤፌሶን ምዕራፍ 2 ላይ ቁጥር 8 ላይ ጸጋው በእምነት አድኗቸዋል ይላል። እምነት አመነ። ምኑን አመነ? ጸጋውን አመነ። የእግዚአብሔር ስጦታ አመነ። የእግዚአብሔር ችሮታውን አመነ። ቸርነቱን አመነ። የእግዚአብሔርን ችሎታውን አመነ። አስደናቂ ችሎታው፣ አስደናቂ ችሮታውን፣ ቸርነቱን በጣም የሚገርም እኮ ነው። እሱን አመነን። ስለዚህ ካመነው ከእርሱ ጋር አብረን ከአብርሃም ጋር አብረን እንድንባረክ በእምነት ከአብርሃም ጋር ተመሳሰለን። ስለዚህ እኛን የሚጠቅመን ያ ነው ማለት ነው። ለኛ የመጣው ለአብርሃም የተነገረው ስብከት ነው የመጣው ዘሎ። ስለዚህ ወዴት ነው የተመለስነው? ወደ አብርሃም አይነት እምነት ነው የተመለስነው።
በመሃል የገባ ህግ አለ። አያችሁ፣ ህጉ ስራውን ሰራና አለፈ። በቃ በመሃል እኮ ህግ ገባ። ትንሽ ላይ ያይዝላችሁ ለአንዳንዶቻችሁ። መጀመሪያ ለአብርሃም እግዚአብሔር የተስፋ ቃል ነገረው። ለአብርሃም የተስፋ ቃሉን ከነገረው በኋላ በአንተ አሕዛብ ይባረካሉ የሚለው የተስፋ ቃል ከነገረው በኋላ ይህ የተስፋ ቃል ሳይፈጸም ከ430 ዓመት በኋላ እስራኤላውያን ከግብጽ ወጡ። ልክ ከግብጽ ሲወጡ በሲና ተራራ አካባቢ ምን ሰጠ እግዚአብሔር? ህግን ሰጠ። ይኸውላችሁ የተስፋው ቃል ሳይፈጸም ለአብርሃም የተነገረው ሳይፈጸም በመሃል ህግ ገባ። ህጉ ምን ነበረ ፐርፐዙ? ያ የተስፋው ቃል ማለት ዘሩ ኢየሱስ ክርስቶስ የሚመጣበትን ህዝብ ነገድ የሚጠብቅ ህግ ተሰጠ። ይሄ የሰጠው ህግ ይሄ የሚመጣውን ነገድ ኢየሱስ ክርስቶስ የሚወለድበትን ዘር ጠብቆ አቆየው። እንደ ሞግዚት ሆኖ አገለገለውና ልክ ኢየሱስ ክርስቶስ ሲመጣ እስራኤላውያን ከሞግዚት በታች መሆናቸው ቀረ፣ አበቃ ማለት ነው። ያ ማለት ምን ማለት ነው? ለአብርሃም የተነገረው የተስፋ ቃል ተፈጸመ ማለት ነው። ተፈጸመ። እኛ ወዴት ነው የተመለስነው ማለት ነው? በመሃል ያለውን ታሪክ ጀስ አውጡት። በመሃል ያለው ቦታውን ለቀቀ፣ ወንበሩን ለቀቀ። ልክ ወንበሩን ሲለቅ ማንን ነው የምናገኘው? ጀስ ለአብርሃም የተገባውን ተስፋ ነው የምናገኘው። ለአብርሃም የተገኘው ተስፋ የተነገረውን ተስፋ እናገኛለን። ስለዚህ ጀስ ባክ ቱ አብርሃምስ ፌዝ ነው፣ ወደ አብርሃም እምነት ነው የተመለስነው ማለት ነው። በእምነት ወደሚጸደቅበት ገባል። ሁለቱ ዲፈረንሳቸው ይሄ ነው። ስለዚህ ህግ የመጣበት ዓላማ አለ። ሁለት ነገር ነው ዓላማው። አንዱ እስራኤላውያን በሞግዚት መያዝ መጠበቅ ክርስቶስ እስኪመጣ ድረስ ማለት ነው። ሁለተኛው ደግሞ ለኛ እንደ ሞዴል ናቸው እስራኤላውያን ማለት በህግ ሰው ሊጸድቅ እንደማይችል፣ በራስ ጥረት ሰው ሊድን እንደማይችል፣ በሰው ውስጥ ኃጢአት የሚባል ነገር እንዳለ ማሳያ ናቸው። የእስራኤላውያን ላይፍ የእስራኤላውያን ህይወት ማሳያ ናቸው። በቃ ሁለቱ ትልልቅ ፐርፐዝ ትልልቅ የህግ የመጣበት ዓላማ ይሄ ነው። ወደ ጸጋው ስንመጣ ግን ወደ እምነት ነው። ጸጋው ስለ እምነት ነው የሚናገረው። እምነት ደግሞ የአብርሃም አይነት እምነት ነው። የአብርሃም አይነት እምነት ነው። ወደ ዮሐንስ ወንጌል ልውሰዳችሁና ዮሐንስ ወንጌል ምዕራፍ 1 ላይ የሁለቱን ልዩነት ዮሐንስ እንደዚህ አድርጎ ይጽፋል። ከቁጥር 14 ጀምሮ ያለው ላንብበው። ቃልም ሥጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ይላል። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረና ከኔ ይልቅ የከበረ ሆኗል። ስለ እርሱ ያሉት ይህ ነበረ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና፣ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ሁለቱም በደንብ ነው የለያቸው። ሕግ በማን የተሰጠው አለ? በሙሴ ተሰጥቶ ነበርና። አሁን ደግሞ ሌላ ነገር መጣ። ማመጣ? ጸጋ። ጸጋ ደግሞ በማን? በኢየሱስ ክርስቶስ ሆነ ነው የሚለው። ሕግ በሙሴ መጥቶ ነበርና ጸጋ ግን በኢየሱስ ክርስቶስ ሆነ። ያ የመጣ ነው እንድናደርገው ጫና ሆኖ የመጣ ነበር፣ የተሰጠ ነበር። ጸጋና እውነት ግን በኢየሱስ ክርስቶስ እግዚአብሔር ይባረክ በእርሱ ሆነልን። ጌታ ይባረክ። ስለዚህ ሁለቱም በደንብ ነው የለያቸው። ሕግ በሙሴ፣ ጸጋ በኢየሱስ ክርስቶስ። ትንሽ ነገር ልናገርና ልጨርስ። ረጅም ሰዓት አወራን። ሕግ ሲባል ያው የሚታወሰው ሙሴ ነው። በቃ ከዛ በፊት ሕግ አልነበረም። እሱን ሮሜ 5 ከቁጥር 12 ጀምሮ አንብቡ። ከአዳም ጀምሮ እስከ ሙሴ ድረስ ሕግ አልነበረም። ያ በሕገ ልቦና የሚኖርበት ዘመን ነው። ይህ ሕግ የሚባለው ነገር ሮሜ 2 ላይ እንደምታገኙት ሮሜ 2 ላይ ከህሊና ሕግ ጋር ተመሳሳይነት አለው።
ከህሊና ህግ ጋር ተመሳሳይነት ማለት ምን ማለት ነው? በሌላ አነጋገር ሪጀክሽን የለም ማለት ሰዎቹ ህግን ሲሰሙ ሪጀክት ማድረግ አይችሉም። ኦልሬዲ ህሊና ውስጥ ያለ ነገር ነው። ለምሳሌ መስረቅ ሰዎች የተጻፈ ህግ ባይሰሙ ወይም በብሉይ ኪዳን ያለውን ህግ ባይሰሙ ወይም ምንም ሃይማኖት ባይኖራቸው የሰውን መውሰድ ትክክል እንዳልሆነ ህሊናቸው ይናገራል። ትክክል እንዳልሆነ። ስለዚህ ህሊና ውስጥ አለ ማለት ነው። አያችሁ? ህሊና ውስጥ ያለውን ነገር ነው በጽሁፍ እግዚአብሔር በጽሁፍ የሰጠው ነገር ህሊና ውስጥ ኦልሬዲ የነበረን ነገር ከነበረው ነገር ጋር የማይጋጭ ነው የመጣው። የማይጋጭ ይሄ እርኩሰት የሚባለው ነገር ምናምን በአንዳንድ ምንም ሃይማኖት የሌላቸው አንዳንድ እንትኖች ብሔረሰቦች ውስጥ እናያለን። ለምሳሌ የሞተ መንካት እርኩስ ነው፣ የወለደች ሴት እርኩስ ናት ምናምን የሚል ነገር አለ። እንትን ይለዩዋታል። የነካቸውን ሁሉ እንዳይነካ የሚከለከል አሁን እዚህ ደቡብ ውስጥ የሰማሁትም ነገር አለና የወለደች ሴትን አይነኩም፣ የምትበላበትን ምግብ እቃዎቿን ራሱ አይነኩም። በውሃ ምናምን ታጥቦ ነጽቶ ምናምን ነገር ነው ወደ አገልግሎት የሚውለው ሌላ ሰው መጠቀም። ያውን ህሊናው ሲያላቸው ነው እንጂ ብሉይ ኪዳን ሰምተውት አይደለም። ሲጀመር እነሱ እንትንም ማያውቁት ነው። የብሉይ ኪዳን መጽሐፍቱን ማያውቁት ናቸው። እንደዚህ በራሳቸው ካልቸር እና በራሳቸው ሃይማኖት ነው እንግዲህ ይሄንን ያገኙት። የተለያዩ እንትኖችን ስትመለከቱ ታገኛላችሁ። ከህሊና ህግ ጋር የሚመሳሰል ነገር ታገኛላችሁ። ከቁጥር 12 ጀምሮ እስከ ገላትያ ላይ ሮሜ ቁጥር ምዕራፍ 2 ከቁጥር 12 እስከ ቁጥር 16 ያለውን አንብቡ። እኔ ግን ወረድ ብዬ ቁጥር 15 ላይ ያለውን ብቻ ላንብብላችሁ። እንደዚህ ይላል፣ እነርሱም ህሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የህግ ስራ ያያሉ ይላል። ስለዚህ በሰው ልቦና ውስጥ የህግ ጽሕፈት አለ ማለት ነው። የህግ ስራ አለ ማለት ነው። እርስ በርሱ ይካሰስ ህሊና የወቀሰኝ ምናምን ይላሉ ሰዎች እና የህግ ስራ ያያሉ። ይሄ ህሊና ወይም የህሊና ህግ የሚባለው አሮጌው ሰው የሚጠቀምበት ነው። አሁን ስለዳኑ ሰዎች እንደው ላማኞች መናገረው ይሄ ህግ አሮጌው ሰው የሚጠቀመው አሮጌ ሰው በአዲሱ ሰው በተወለደው ሰው ላይ ጫና ለማድረግ ጥረት የሚያደርግበት ነው። ይሄ የህግ ስራ ያለው ይላል። ቁጥር 16 ላይ ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላልና እነዛም ቢሆኑ በህሊና ህጋቸው ሲካሰስ መልካሙን ነገር ባለማድረጋቸው ምክንያት እግዚአብሔር በሚፈርድበት ቀን እንዴት ሊፈርድባቸው እንደሚችል ያን የተገለጠ ይገለጣል ይላል። ሰዎች ላይ እግዚአብሔር ዝም ብሎ ጀጅ አያደርግም። ምንም እንኳን ወንጌል ባይሰሙ መልካም ማድረግ እንዳለባቸው ህሊናቸው ውስጥ የተጻፈ ነገር አለ። ይሄንን በጽሁፍ ነው እግዚአብሔር ያመጣው። በጽሁፍ ሲያመጣ ህሊናቸው እየተካሰሰ ማድረግ ያልቻሉ ሰዎች በጽሁፍ የመጣውን መፈጸም አልቻሉ። አንደኛው ይሄንን ትሻድ ላደርግላችሁ ፈልገው የተጻፈው ህግ ከህሊና ህግ የራቀ አይደለም። ስለዚህ ህጉ ከእግዚአብሔር ባህሪ የወጣ አይደለም። እንደዚህ አይነት ትምህርት ከሰማችሁ ከመጽሐፍ ቅዱስ ተቃርኖ ነው፣ የሚጋጭ ነው። ይሄ ህጉ ከእግዚአብሔር ባህሪ የወጣ አይደለም። ከእግዚአብሔር ባህሪ የምንለው የእግዚአብሔር ባህሪ ፍቅር፣ የሚወዱትን መውደድ፣ የሚጠሉትንም መውደድ የእግዚአብሔር ባህሪ ነው። ጠላቶቹን መውደድ የእግዚአብሔር ባህሪ ነው። ህጉ ግን ምን ይላል መሰላችሁ? የሚወዷችሁን ውደዱ፣ የሚጠሏችሁን ጥሉ ነው የሚለው። ስለዚህ ህጉ ከእግዚአብሔር ባህሪ በፍጹም የወጣ አይደለም። ህጉ ባይሆን ከሰው የህሊና ህግ ጋር የሚጣጣም የሚስማማ እኛ ውስጥ የተቀመጠው እንትን ማለት ነው። ምንድነው? በጽሁፍ መልክ እንደማውጣት ማለት ነው። ሰው ህሊና ውስጥ የነበረውን ህግ ማውጣት እንደማለት ነው። የሚቃረን አይደለም። እግዚአብሔር ይባረክ። ስለዚህ ከእግዚአብሔር ባህሪ በፍጹም የወጣ አይደለም። ቴኬት
እንደዚህ አይነት አደገኛ ትምህርት አለ። ግን በጣም ሊያሽሞረሙኑ የሚፈልጉ ሰዎች እንደዚህ ይናገራሉ። ይሄ ስህተት ነው፣ በጣም ስህተት ነው። ጥያቄ ካላችሁ ልጠይቁን ትችላላችሁ። ሌላው ደግሞ ጸጋ በክርስቶስ ነው የሚለው። ጸጋ በክርስቶስ ስለሚል ጸጋ የተገለጠበት ዘመን አለ። እኛ የምናወራውን ጸጋ እያለ የምናወራው በክርስቶስ የተገለጠውን ሰዎችን የሚያድን ጸጋ ነው እንጂ ጸጋ በብሉይ ኪዳን ነበረ ምናምን የሚባለው እሱም ልክ አይደለም። እሱ ማለት የእግዚአብሔርን ፌቨርን ልክ እንደ ግሬስ ጸጋ አድርገው ስለሚተረጉሙት ነው እንጂ ፌቨር ለምሳሌ ዝናብ ማዝነብ፣ የእግዚአብሔር ዝናብ ማዝነብ፣ አየሩ እንደዚህ ተክሎቹ ምናምን በወቅታቸውን ጠብቆ መቀጠሉ ምናምን ይሄንን እኮ ለድመቱም ጫካው ስላለው ለአንበሳውም ለምኑም ያደርጋል። ለአንበሳውም ይበላውን ያዘጋጅለታል፣ ለድመቷም እንደዚሁ አይጥ ያዘጋጅለታል። እንደዛ እንደማለት እኮ እኛን ከእንስሳ ጋር መቁጠር የለብንም። ይሄ በክርስቶስ የተገለጠው ጸጋ በጣም ልዩ ነው። ሞት ነው፣ የእግዚአብሔር ሰው መሆን ነው። ከዚህ ጋር እንዴት እናመሳስል? ያኛው እኮ ቀጥሏል። ዛሬም እግዚአብሔር ዝናብን ይሰጣል፣ ፀሐይን ያወጣል፣ እህል ይሰጣል፣ ሰዎችን በሁለንተናዊ ይጠብቃል። እግዚአብሔር በሁለንተናዊው እግዚአብሔር የተባረከ እሱ ሶቨሬን ጋር ስለሆነ፣ ስለዚህ በሉዓላዊነቱ እግዚአብሔር ሰዎችን ይጠብቃል፣ ዓለማትን ይጠብቃል። አንዱ ባንዱ ላይ ጫና እንዳያደርግ ኢንተርቪን ያደርጋል። ይሄ ሉዓላዊ አምላክ ስለሆነ የሚያደርገው ነገር ነው። ይሄ ግን ስፔሻል ግሬስ ነው። በቃ ዮሐንስ እኮ አለው ሕግ በሙሴ ጸጋ በዚህ ጊዜ ነው የመጣው አለ። በኢየሱስ ክርስቶስ ነው የመጣው አለ። በቃ አለቀ። ስለዚህ ጸጋ ብለን ስናወራ ድሮ ነበረ ብለው የሚያፌዙ ዝም ብለው እንትን የሚያደርጉ አሉ። በፍጹም አይገናኝም። ይሄ የጎስፕል ተቃራኒዎች ናቸው። ሰዎች በክርስቶስ የማዳን ስራ እርፍ እንዳይሉ ጸጋን ለማቅለል ለማክፋፋት በጸጋ ስራ ላይ የሚያፌዙ ሰዎች ንግግር ነው። የሚያፌዙ ይሄ አይገናኝ። አሁን እኛ ሕግና ጸጋ እያለ የምናወራው በቃ በሙሴ የመጣውና በኢየሱስ ክርስቶስ የተገለጠው። ስለዚህ ጸጋ በኢየሱስ ክርስቶስ ነው፣ ሕግ በሙሴ ነው። ይህ ሕግ ደግሞ ከእግዚአብሔር ባህሪ የወጣ በፍጹም አይደለም። እግዚአብሔር ስለማመንዘር አለማመንዘር እንዴት ባህሪ ውስጥ ይኖራል? በጣም እኮ አጸያፊ ንግግር። እግዚአብሔር ስለመስረቅ ስላለመስረቅ እንዴት ባህሪ? እሱ እኮ ዘንድ ክፉ ነገር የለም። ይገርማችሁ፣ በእግዚአብሔር ዘንድ ክፉ የሚባል ነገር የለም። ጥላቻ የለም፣ ስርቆት የለም፣ አመጽ የለም በሱ ዘንድ። ሕጉ እኮ የሚያወራው ስለ ስርቆት፣ ስለ አመጽ፣ ስለ ምንዝርና ስለ ምናምን ጭምር፣ ስለ ቆረቆር፣ ስለ ፎረፎር እኮ ነው የሚያወራው። እግዚአብሔር ጋር ይሄ ነገር የለም። ስለዚህ ከእግዚአብሔር ባህሪ ሊወጣ አይችልም። ከእግዚአብሔር ባህሪ የወጣው በኢየሱስ ክርስቶስ የተገለጠው የእግዚአብሔር ሕይወት ነው። በጎነት፣ ትዕግስት፣ ቸርነት ምናምን የዋህነት ምናምን ይባሉ ይሄ ናቸው ከእግዚአብሔር ባህሪ የወጣ። እሱም በክርስቶስ ኢየሱስ ተካፍለናል። ያን ወደፊት እንዲቴል በደንብ እናየዋለን። እግዚአብሔር ይባርካችሁ። ጨርሻለሁ። የዛሬውን ረጅም ሰዓት ወስጄ አውርቻለሁ። ያው እንግዲህ ሰባኪ ነገር ትታገሳላችሁ። እናንተም ጨዋ ስለሆናችሁ ተባረካችሁ ናችሁ። የሚጠቅማችሁን ነገር ተናግሬ ይሁን እንግዲህ አላቅም። እኔ በጣም ብሌስ ዶኛለሁ። ይህን ስናገር በጣም ደስ ይለኛል። ተባረኩልኝ። ጌታ ይባርካችሁ። ጥያቄ ካላችሁ ልታነሱ ትችላላችሁ። ፓስተር ተባረክ። ዋው